እሺ እንዴት ናችሁ? አዲስ ቪዲዮ አሁንም በሪሚዲያል ጉዳይ ይሄ ሪሚዲያል እንግዲህ መች እስከሚያሳርፋችሁ አላቅም። እኔም መች እስከማርፍ በተደጋጋሚ ቪዲዮ እየለቀቅን ነው ያለነው ስለ ሪሚዲያል። እናንተም በጣም በርካታ ጥያቄዎችን እየጠየቃችሁ ነው ያላችሁት። ይህ ቪዲዮም በጣም ወሳኝ የሆነ ለብዙዎቻችሁ የሚጠቅም ነው። ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ደግሞ ለጓደኞቻችሁ ለሚጠቅማቸው ሰዎች ሼር አድርጉ። እኛንም ደግሞ ይህንን ቻናል ሰብስክራይብ በማድረግ አበረታቱን። ቀጥታ ወደ ዛሬው ሀሳብ እንግባ። ዛሬ ብዙዎቻችሁ የምትጠይቁኝን ጥያቄ ልመልስላችሁ ነው የመጣሁት። እሱም ምንድን ነው በዚህ ዓመት በሪሚዲያል ፕሮግራም የሚሰጡ ኮርሶች ወይም ደግሞ ትምህርቶች እነማን ናቸው፣ እነምንድን ናቸው የሚለውን ጥያቄ በጣም ብዙ ሰው ነው የጠየቀኝ እና ይህንን በደንብ ላብራራላችሁ። እንግዲህ ሪሚዲያል ከፍሬሽማን ይለያያል። ፍሬሽማን ኮርስ ላይ አሁን ፍሬሽማን ወይም ደግሞ ዩኒቨርሲቲ ቀጥታ ውጤት አምጥተው የገቡ ተማሪዎች የምትወስዷቸውን ኮርሶች አይነት አይደለም እናንተ የምትወስዱት። ሪሚዲያል ተማሪ ሆናችሁ ዩኒቨርሲቲ ስትገቡት በጣም ብዙዎቻችሁ የምጠይቁኝ ጥያቄ ከ9ኛ ክፍል እስከ 12 ያለው ነው ወይ? አይደለም፣ እንደዛ አይደለም። ይሄ ለኢንትራንስ ነው። ኢንትራንስ እና ሪሚዲያል ልዩነት አለው። እንዴት እንደሆነ ልንገራችሁ። ሪሚዲያል የአቅም ማሻሻያ ነው። የአቅም ማሻሻያ ማለት ትንሽ የቀራቸውን ልጆች ነው የሚወስደው። ወይም ደግሞ የትምህርት ሚኒስቴር መቁረጫ ነጥብን ትንሽ የወደቁ አሁን 300 ማምጣት እያለባቸው ትንሽ የተቀራረበ ውጤት አምጥተው የወደቁ ተማሪዎችን አቅማቸውን ለማየት ነው። አቅማቸውን ለማየት እስከሆነ ድረስ ከ9 እስከ 12 ያለውን አይደለም። ያንን ሁሉ ደግሞ ለማስተማርም ጊዜ ስለሌላቸው ኦልሞስት የ12ኛ ክፍል ትምህርት ብቻ በዋናነትም ለናቹራል ሳይንስ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ማቴማቲክስ፣ እንግሊሽ እነዚህ ትምህርቶች ናቸው በዋናነት የሚሰጡት። ለሶሻል ሳይንስ ደግሞ ኢኮኖሚክስ፣ ጂኦግራፊ፣ ማቴማቲክስ ፎር ሶሻል ሳይንስ አለ፣ እንግሊሽ አለ፣ እነዚህ ሂስትሪ አለ፣ ሪሚዲያል ሂስትሪ እና እነዚህ ትምህርቶች ናቸው በዋናነት የሚሰጡት ማለት ነው። እነዚህን ከተፈተናችሁ ከተማራችሁ በኋላ 100% ከሀገር አቀፍ የሆነ ፈተና ነው የምትፈተኑት። ይህ ማለት ድሮ 70 በ30 ነበረ። 30ውን በግቢ 70ውን ደግሞ ትምህርት ሚኒስቴር ነበር የሚያወጣው መጀመሪያ ሪሚዲያል ሲጀመር አካባቢ። አሁን ግን በዚህ ዓመት የሚሆነው 100% ትምህርት ሚኒስቴር ፈተና ያወጣል። እናንተ በየተመደባችሁበት ዩኒቨርሲቲ ሊሆን ይችላል ኮሌጅ ትማሩና ሪሚዲያሉን ተከታትላችሁ ስጨርሱ ዩኒቨርሲቲ ውስጥ እዛው እያላችሁ ትምህርት ሚኒስቴር ከ100 ይፈተናችኋል። ያንን ካለፋችሁ ነው ወደ ፍሬሽማን የምትገቡት። ስለዚህ የምትማሯቸው ኮርሶች የ12ኛ ክፍል ናቸው። 12ኛ ላይ ወይም ደግሞ ፕሪፓራቶሪ ላይ 11 እና 12 ላይ ያሉ ናቸው። አሁን ያላችሁ ሪሚዲያል ፊዚክስ አሁን ኮርሶች አሉ። አሁን ምን ላድርግላችሁ መሰላችሁ? ኮርሶቹን ማግኘት ከፈለጋችሁ ምናልባት ውጤታችሁ ተቀራርቦ ያለ ማለት ነው እዚህ ዲስክሪፕሽን ቦክስ ውስጥ የቴሌግራማችንን ሊንክ እናስቀምጥና በእኛ ቴሌግራም ብዙ እንትን የለውም መንበር የለውም፣ ገብታችሁ በዛው ጆይን አድርጉ። ወደ ትንሽ ሰው ነው ያለው እና አዲስ ነው። ገብታችሁ ጆይን አድርጉ። እዛ ልልቀቅላችሁ ቴሌግራም ላይ ሁሉንም ኮርሶች ልልቀቅላችሁ የሪሚዲያል ማለት ነው እና ታገኛላችሁ። እዛ ዩኒክ አቤል የሚል ቴሌግራም አለ። ያው እዚህ ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ። ገብታችሁ ቴሌግራማችን ላይ አግኙ። ሁሉንም ማግኘት ትችላላችሁ። ሁሉንም የሪሚዲያል ላይ የሚሰጡ ትምህርቶችን ማለት ነው። ስለዚህ በዛ መልኩ እዛ ላይ ያሉትን ነገሮች ማየት ትችላላችሁ። በዛሬ ቪዲዮ እንግዲህ በዋናነት ያስተላለፍ ነው ምን ትምህርቶች ይሰጣሉ የሚለውን ነው። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። በመጨረሻም ደግሞ አንድ ማለት የምንፈልገው አሁንም ብዙ ልጆች ከመቁረጫ ነጥብ ጋር በተያያዘ ማዕት ጥያቄ ነው የምታነሱት እና እባካችሁ የመቁረጫ ነጥብ ትምህርት ሚኒስቴር ይፋ አላደረገም፣ ግን እኛ እስቲሜት አድርገናል። መቁረጫ ነጥብ ይሄን ያህል ሊሆን ይችላል ብለን ከአምናው ተነስተን እንዲሁም ትምህርት ሚኒስቴር ያስቀመጠውን አቅጣጫ በማየት መቁረጫ ነጥቡ ይሄን ያህል ሊሆን ይችላል የሚል ሀሳብ አስቀምጠናል። ያንን ቪዲዮ ያላያችሁም ዲስክሪፕሽን ቦክስ ውስጥ ሊንኩን አስቀምጥላችኋለሁ። ቀጣይም በሌላ ደግሞ አዲስ መረጃ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ቻናላችንን አሁንም ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።